ይኸውልህ መድብል ተረጋጋና እናውራ። ምንም መረጋጋት የለም ወንድሜ፣ የት ነው ያለው? ዝና ጊዜ አታቃጥል፣ ንገረኝ እኮ። ተረጋጋና እናውራ አልኩህ። አናትህን ሳልበትንልህ። ቆይ ምንድን ነው? ለምን የሆንከውን ነገር አትናገርም? ሲጀምር ሁለታችን ሰው አንድ ላይ ለምንድን ነው የፈለከው? ኤፍራታ አቤት። መድብልን እንድታሰናብሽ ፈልጋለሁ። ምን? ቁጭ በይ አልኩሽ እኮ። ዝና ግን የምትለው ነገር ገብቶሃል አይደል? ይሄንን ሰውዬ እስከ ወዳኛው አሰናብችው። ይሄ ይሆናል። ኤፍራታ ምን አስጨነቀሽ እንዴ? ኧረ እባክህ መድብል። እሺ ይኛሽ። እሺ ኤፍራታ መድብልን መርዛ እንድትገለው ዝና ትእዛዝ ሰጥቷል። ኤፍራታ እኔ ይሄንን ማድረግ አልችልም ብትልም ወደሽ ሳይሆን ተገደሽ ነው የምታረጊው፣ ይሄንን ካላደረግሽ ግን አንቺን ራስሽን እገልሻለሁ ብሎ ስላስፈራራት መድብልን እቤቷ ማህሌት መልእክት አስቀምጣለች ብላ ጠርታ ነበር። እንግዲህ በመጠጥ ውስጥ መድኃኒቱን የሰጠችው መድብል የተጠራጠረ ይመስላል። ወይስ ይሄን መድኃኒት የጠጣ ይሆን? የዝና ሀሳብ ይሳካላት ይሆን? እውነት ዝና እንዲህ በቀላሉ መድብልን ሊያጠፋው ይችል ይሆን ወይ የሚለውን ይዘን መተናል። በሌላ በኩል ደግሞ የብሩክ ነገር አሳሳቢ ሆኗል። ብሩክ አንድ ነገር ቢሆን እሱ ዝና ብዙ ሁሉን ነገር እንደሚያውቅ መልእክት አስቀምጧል። የጻፈውም ደብዳቤ ተገኝቷል። እኔ ወንድሜን ማጣት አልፈልግም፣ ወንድሜ ከሞተ ግን አንድ በአንድ ጨርሳቸዋለሁ ብሎ ወስኗል። መድብልን እንግዲህ በአቋራጭ ዝና ገድሎ ለመገላገል ወስኗል ማለት ነው። ዝና በህይወቱ ለመጀመሪያ ጊዜ ወንድ አግኝቶት ፈርቷል። መፍራትን ብቻ አይደለም ፈርጥጦ ነፍስ አውጭኝ ብሎ አምልጧል። ሰላም ሰላም፣ ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ተረፍ ይበል እያለን ዛሬም በአዲስ መተናል። እናንተም በቅንነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ታረጉን ዘንድ በትህትና እንጠይቃለን። ቤተሰብ ለምታረጉን ሁሉ ከልብ እናመሰግናለን። በባለፈው ክፍል እንዴት ተመለከት ነው እንግዲህ ምሳሌ ተከታታይ ድራማ መድብል ዝናን ካላጠፋው በስተቀር እረፍት አላገኝም፣ ወንድሜን አጥቼ እንዲህ እነሱ በሰላም መኖር አይችሉም ይል ነበር። ይህም ብቻ ሳይሆን የሚጠረጥራቸው ሰዎች በሙሉ አሁን እውነት በደብዳቤው ላይ መድብል ሲጠራቸው የነበሩ ስሞች ሁሉ ተረጋግጠዋል። ብሩክ ከቤት ከመውጣቱ በፊት ይህን ደብዳቤ ቀድሜ የጻፍኩላችሁ ምናልባት እኔ እንደወጣው ሳልመለስ ብቀር በእኔ መጥፋት ላይ እኔ የምኖርበትን ዝና ብዙ ሁሉንም ነገር ያውቃል ብሎ እንግዲህ ደብዳቤ አስቀምጦ ነበር። ለልጄ ህይወቴን ሰጥቻለሁ፣ እስከዛሬ ድረስ ለልጄ መክፈል ያለብኝን ሁሉ ዋጋ ከፍያለሁ፣ ህይወቴንም ቢሆን እሰጣለሁ። ለልጄ ብቸኛ ውርስ ያላት ቤቷን አስቀርቻለሁ። ከዲያ ሲሰበስቡት በነበረው የሚስኪኖች ገንዘብ እንግዲህ የነሱን ስራ ሳልስማማ ልጄን አሳክም ያለው እና ለሚፈጠረው ነገር ምናልባት እንደወጣው ካልተመለስኩ ዝና ያውቃል የሚል መልእክት ነበር ያስቀመጠው። ይህንን በማድረጌ ደግሞ ምንም የሚጸጽተኝ ነገር የለም፣ ደስ እያለኝ ነው የማረገው። ልጄ እወድሻለሁ። ልጁን ደግሞ ለቅድስት አደራ፣ እንዲሁም ደግሞ መድብል ከመጣ ለመድብልም ልጁን አደራ እንጂ ተበቀልልኝ አላለም። ልጄን አደራ ለመድብልም ንገሩልኝ የሚል መልእክት አስቀምጦ እንግዲህ እንደወጣ ቀርቷል ማለት ነው። ይህንን እንዲያገኘችው ነበር እንግዲህ ቅድስት በጣም እያለቀሰችና ተረብሻ በተደጋጋሚ ለመድብል ብደውልም መድብል ስልክ እያነሳ አልነበረም። ሞገስም በተደጋጋሚ ለመድብል ስልክ ሲደውልለት መድብል እያነሳለት ስላልነበረ እንግዲህ ሞገስ ለቅድስት ደውሎ ነበር። ቅድስትም እንዳላነሳላትና ብሩክ የጻፈው ደብዳቤ እንዴት ተገኘ ለሞገስ ስትነግረው ቴክስት ጻፊለት፣ ቴክስቱን እንደጻፍሽለት ይመጣል ብሏት ነበር። ሞገስ እንግዲህ አርፎ ቤቱ ቢቀመጥም ግን ደግሞ መድብልን ብቻውን ችግር ውስጥ ስቶ መቀመጡ የሱ መፍራት መሸሹ ነፃ እንደማያወጣውና ነፃን ለመውጣት ግን
ፍርሃትን ተጋፍጦ ጀግና ሆኖ ግዴታ የሆነ ውሳኔ ላይ እስካልደረሰ ድረስ በነፃነት መኖርና እንዲሁም ደግሞ ሉላም ስትናፍቃት የነበረችው ፀሐይ እንደ ልብ ወጥቶ መግባት በነፃነት መንቀሳቀስ እንደማይገኝ አስቦ በቃ መሄድ አለብኝ ብሎ ነበር። ሉላም እባክህ ለኔ ስትል አትሄዲ፣ ዝና አንድ ሰው አይደለም 2 ሰው አይደለም እሱ ብዙ ሰው ነው እና እባካችሁ ብቻችሁ ልታሸንፉት አትችሉምና አትሄድብኝ ብላው ነበር። እንድታስፈሪኝ ሳይሆን እንድታበረችኝ ጀግና እንድታረጊኝ ነው የምፈልገው። እባክሽ መድብል ችግር ውስጥ ሆኖ እኔ እዚህ መቀመጤ ልክ አይደለም። በዛ ላይ ደግሞ የሚጋፈጥ የሚፋለም ሰው ሲገኝ ማበርታት እንጂ ማሳነፍም ጥሩ አይደለም። አሁን እሱን እዛ ብቻውን ትቼ አንድ ነገር ቢሆን እኛን የሚያግዘን የለም። እባክሽ አበርቺ ሉላዬ ብሎ ጥሏት ሄዶ ነበር። እናም እንግዲህ ሉላ ሞገስ ወጥቶ ሲሄድ በጣም ፈርታ ስለነበረ ለዳጣ ደውላለች። ዳጣ በተኛችበት ከእንቅልፏ አይኗ እንዴ ተሳስተሽ ነው እንጂ ይሄ እኮ የሞገስ ስልክ አይደለም ብትላትም ሞገስና መድብል ዝና ዘንድ እንደሄዱና ደውላ እንድትመልሳቸው እሱን መጋፈጥ ብቻቸው እንደማይችሉ ንገሪልኝ፣ ስልክ እያነሱልኝ አይደለም ብላና ተጨናንቃ ባክሽ ፈርቻለሁ ነይልኝ ነበር ያለቻት። ዳጣም እንዲያውን እኮ መሽቷል ሰዓቱን አይተሽዋል ብትላትም ባክሽ ዳጣ ፈርቻለሁ ነይልኝ ብላት ወደ ሉላ ለመሄድ መንገድ በጀመረችበት ደግሞ ቅድስትም እንደዚሁ እያነባች እየደወለች ነበር። ቅድስት እያነባች ስትደውል ምንድነው ባክሽ ነይልኝ ፈርቻለሁ ጨንቆኛል ጋሽ የጻፈው ደብዳቤ ተገኝቷል እያለቻት ነበር። ዳጣ እንደ ወዲና ሉላ እየሄድኩ ነበር ብትላትም ባክሽ ዝም ብለሽ ብቻ ነይልኝ እኔ ጨንቆኛል ማበዴ ነው ስትላት ሀሳቧን ቀይራ ከመንገድ ላይ እንግዲህ ወደ ቅድስት ዘንድ ሄዳለች ማለት ነው። ወደ ቅድስት ዘንድ ስትሄድ በቃ ጋሽን ገለውታል ሞቷል ማለት ነው እያለች ስታለቅስ መልካሙን አስቢ እንጂ እንዴት እንደዚህ ታረጊያለሽ እያለች ዳጣ ቅድስትን እያጽናናቻት ነበር። ቅድስትም እጅግ በጣም አዝናለች። ዳጣም እኒህ ሰዎች አንድ ነገር ቢያረጉት አለቃቸውም፣ በእርግጥ ለብሩኬ ይሄ አይገባውም እያለች ነው። እና ቅድስት አልረጋጋ ስትላት እንደናንተ ሰዎች ከኛ የተለየ አንቺ ሳናቀው ተጋብታችኋል እንዴ ሁላ እያለቻት ነበር። ቅድስትም እንዴት በዚህ ሰዓት ትቀልጃለሽ? አሁን ምሳሌ ምንም የምታውቀው ነገር የለም። አባቷ ታይላንድ እንዳለ ነው የምታውቀው። ምንድነውስ የምላት ጋሽንማ ገለውታል እነዚህ ሰዎች እያለች እያነባች ነበር። መድብል እንግዲህ ዝናን ሲከታተለው ነበር። ዝናና ማህሌትም ከመጠጥ ቤት ወጥተው ከዛም እሷ እንግዲህ በታማኝነት ለሰራችው ስራ ተጋብዛ ምሽት ደስ የሚል ጊዜ አሳልፈው ነበር። እሷን ሸኝቶ ልክ እንዴት ተመለሰ ነበር ዝናህ ብዙ ብሎ ከፊት ለፊቱ የቆመለት። አንተ ምንድነህ ማነህ ቢለውም እሱ መድብል እንደሆነና ወንድሙ የት እንዳለ የሚያውቀው ብቸኛ ሰው እሱ እንደሆነ ስለዚህ ንገረኝ፣ ዛሬ የኔና ያንተ ቀን ነው። ወይ አንተ ትሞታለህ ወይ እኔ እሞታለሁ፣ ከሁለት አንዳችን ነው መትረፍ የሚኖርብን እያለው ነበር። ዝናም እንግዲህ በጭራሽ እንደዛ አታደርግም እያለ ቢቁራራም ዝና መድብል ለምንም ነገር የማይፈራ እንደሆነ ሀታ ሞትንም መጋፈጥ የሚችል እንደሆነ ምንም እንደማይጨንቀው አስረግጦ ሲነግረው እንግዲህ ዝና ፍርሃት ይታይበታል ማለት ነው። አታረገውማ አተኩስማ ከዚህ በፊት ለምን አልተኮስክም እያለው ነበር። በአሁኑ ቆርጬና ወስኜ ነው የመጣሁት አደርገዋለሁ እያለው ነበር መድብል። አታረገውም ቢለውም አይ አደርገዋለሁ ብሎት ነበር። እናም እንግዲህ እንደዛ ከሆነማ አሁን ራሱ ፈርተሃል፣ ልብህ ፈርቷል። እኔ ሞትን የማልፈራ ተጠይፌ የተውኩት ለምንም ግድ አይሰጠኝም፣ እኔ መኖር አያጓጓኝም። ስለዚህ ወንድሜን ያለበትን ትነግረኛለህ ወይም ግንባርህን እልሃለሁ እያለው ነበር። አተኩስም ስለ ወንድምህም አላቀውም አታቀኝም እያለ ቢንክ ደረደርም ግን ሁኔታውን ሲያየው የመድብል እንደቆረጠ ስላስታወቀው እንግዲህ መድብልን እንደምንም አዘናግቶ ሮጦ አምልጧል ማለት ነው። እግሬ አውጭኝ ብሎ መኪና ስር ተደብቆ መኪናው እስከሚከፍት ራሱ በጭንቀት እግሬ አውጭኝ ብሎ ነበር የተረፈው። ሮጦ ካመለጠ በኋላ እንግዲህ ለካሊብ ደውሎ የተፈጠረውን ነገር ሁሉ ነግሮታል። የግድያ ሙከራም እንዳደረገበት ሁሉ እናም እኔ አንተን ማምነህ እንግዲህ ጀግና እንደሆንክ ስለማቅ ነው ካንተ መስማት የምፈልገው ጥሩን ነገር መድብልን አጥፍቼዋለሁ ማለት ነው እንጂ ሌላ ነገር መስማት አልፈልግም ብሎታል አቶ ካሊብ። ስለ ብሩክም ያለበት ሁኔታ አንዳንድ ነገር የሚጠቁም ነገር እንትን እንላለን እያለ ነው ብሏል አቶ ካሊብም። ዝናም እንግዲህ እሱም በቅርቡ እናጠፋዋለን፣ እሱ ከጠፋ ደግሞ ሌላው ማንም ምንም የሚል አይኖርም ብሏል ማለት ነው ዝና ብዙ።
እናም እንግዲህ አቶ ካሊብም መድብልን አጥፍቼዋለሁ የሚል ዜና ፈልጋለሁ ብሎታል። እሱም በዚህ ተስማምቶ ጥሩ ዜና ጠብቅ ብሎት እንግዲህ በነጋታው ማህሌትንና ኤፍራታን ሁለታችሁንም አንድ ላይ ማግኘት እፈልጋለሁ ብሏቸዋል። እነሱንም አንድ ላይ ካገኘ በኋላ ኤፍራታን አንቺ መድብልን ትገሊዋለሽ ብሎ መርዝ ሰጥቷታል ማለት ነው። እናም እንግዲህ ኤፍራታ ምን ብላ ስትጮህ ቆማ ደርቃ ቀርታለች። እንዴ ቁጭ በይ እንጂ ምን እንትን ነው ቢሏት፣ ከዛም መድብልን ትገሊዋለሽ እንጂ እስከ መጨረሻው እንዳይመለስ ትሸኘዋለሽ ብሎ መርዝ ሰጥቷታል ማለት ነው። የተሰጣትን መርዝ ሳትወድ በግዷ ተቀብላለች። እንዴ ማህሌት የሆነ ነገር በይ እንጂ ብትላትም ማህሌትና እኔ ትዕዛዛችን አንድ አይነት ነው ብሏታል ማለት ነው። እንግዲህ ማህሌትም ምንም ሳትላት በእንደዚሁ አልፏል። ስለዚህ ግዴታ መድብልን ለመግደል አቅዳለች ማለት ነው። መድብልና ሞገስ ወደ ቤት ተመልሰው ብሩክ የጻፈውን ደብዳቤ ሞገስ አንብቦታል ማለት ነው። ሞገስ ካነበበው በኋላ የተፈጠረውን ነገር ቅድስት እንግዲህ ሞቷል፣ ጋሽን ገለውታል እያለች ስታለቅስ እሱ በጭራሽ አይሞትም ዝም በይ ብሎ ቅድስትን ዝም ካስባለ በኋላ ግዴታ ግን እነዚህን ሰዎች መጋፈጥ እንዳለበት፣ አሁን ዝና ሳይሆን ትኩረታቸው እነዛ ሰዎች መሆን እንዳለበት መድብል ተናግሯል። መድብልና ሞገስ አንድ ላይ ቁጭ ብለው እየተጫወቱ ሳለ አሁን ትኩረታቸው ዝና ጋር እንዳይሆን ብቻ እንዳልሆነ ዝና ጋር ከሆነ በሌላ በኩል ደግሞ ሌሎች ሊያጠቋቸው እንደሚችሉ እየነገረው፣ ግን ደግሞ የመድብል ውሳኔ አንድ ሞት አንድ ሽረት ስለሆነ በዚህ ውሳኔ አብረኸኝ ለመዝለቅ ከፈለክ በደንብ አስበህበት መሆን አለበት እንጂ በስሜት የሚወሰን ነገር አይደለም፣ ምክንያቱም እኔ ጋር ያለው ሞት ነው ብሎታል መድብል ማለት ነው። ሞገስም ግራ ገብቶታል። ሞገስን ቁጭ አድርጎት ነበር ሄደው። እንግዲህ ሞገስ ወደ ሉላ ከሄደ በኋላ ተረብሾ እጅግ በጣም ተጨናንቆ ፊቱን ዝብሮ ትንሽ ማረፍ ፈልጋለሁ ብሏት ነበር። ምን እንደሆነ ለመጠየቅ ብትሞክርም በጭራሽ ሊነግራት ፈቃደኛ አልነበረም። ምክንያቱም እጅግ በጣም ስሜቱ ስለተረባበሸ እንግዲህ ፊቱን አዙሮ ቁጭ ብሏል ማለት ነው። ግን አሁን መድብል ያለኝን ነገር የትኛውን ነው የምመርጠው? ፍቅሬን ወይስ ጓደኛዬን? ሁለት መንታ መንገድ ላይ ቆሟል ሞገስ። መድብልን ከመረጥኩ ፍቅሬን ከመረጥኩ ደግሞ ጓደኛዬስ የሚል ምርጫ ላይ ገብቷል ሞገስ። ለመወሰን ራሱ ግራ ገብቶታል። መድብልም እንግዲህ የራሱን እቅድ እያቀደ ይገኛል። ግን ደግሞ ኤፍራታ አዲስ መረጃ አለኝ ብላ ጠርተዋለች። መድብልም ያለምንም ጥርጣሬ ሰተት ብሎ ኤፍራታ ዘንድ ሄዷል ማለት ነው። ኤፍራታም መጠጥ ቤቷ ገዝታ አስቀምጣ ባክሽ ሻይ ቡና ሳትልማ ቤት የመጣ በጭራሽ አትሄድም ብሏት ነበር። መረጃውን እንድትነግረው ቢጠይቃትም አይ ቤቴ ገብተህማ ሻይ ቡና ምን ሳትል በጭራሽ መሄድ የለብህም ብላ በተደጋጋሚ ስታስገድደው እሱም አይ በጭራሽ እያላት ነበር። እኔ ሁሉንም ነገር ተጠቅሜ ነው የመጣሁት፣ ስለዚህ ማረጋል ምንም ነገር አያስፈልገኝም ቢላትም ቢያንስ ይሁን ነገር እንኳን ጠጥተህ መሄድ ያለብህ ብላ ስታስገድደው እሺ በቃ ብሎ እየከበደው ለሷ ተቀምጧል። እናም ግን የምታደርገውን ድርጊቷን እየተመለከተ ነበር። እናም ኤፍራታ የትኛው ይሻልሃል ብላ ሁለት አስመርጠዋለች። ማንኛውም ቢሆን ችግር የለም ቢላትም ባክህ ምረጥ ስትለው አንዱን መርጧል። ከመረጠ በኋላ ብርጭቆ ላይ የተሰጣትን መርዝ አድርጋ ፊቷን አዙራ እንግዲህ ለመቅዳት ረጅም ሰዓት ፈጅቶባታል። ኤፍራታ የሆነ ነገር ማድረግ እንደፈለገች ፊቷ ራሱ ያስታውቃል። እየተርበተበተችና እየተጨናነቀች ነው። በዛ ላይ ደግሞ ብርጭቆ ላይ ስትቀዳው ይሄኛው እጅግ በጣም ኮርፏል፣ አንደኛው ደግሞ ኖርማል ተቀርቷል። እናም ያንን ብርጭቆውን ስታዟዙረው ሁሉ የተመለከተ ይመስለኛል። እንግዲህ መርዙን መርዛ መድብልን ለመግደል ዝናን ፍራቻ ማለት ነው። እሷን እገልሻለሁ ስላላት የምትወደውን ሰው ለመግደል መርዛ ብርጭቆውን እንግዲህ ሰጥተዋለች ማለት ነው። እሱም ለመጠጣት ልጠጣው አልጠጣው እያለ ከንፈሩ ላይ አድርጎት እሷን እየተመለከታት ነው። እሷም ጠጣ እንጂ እያለች እየጋበዘችው ነው። መድብል ብርጭቆውን ስታቀያይር አይቷት ይሆን ወይስ ደግሞ ምን አስቦ ይሆን ወይስ ጠጥቶት ይሞት ይሆን? ለዛሬ የነበረን ቆይታ ይሄን ይመስል ነበር። በቀጣይ እስከምንገናኝ ድረስ መልካም ጊዜ